ከኔ ጋር ይቀመጣል። እኔ ልክፈል ስል ኖ አለች። ኖ ዌይ ኖ ዌይ፣ ቃል በቃል ለመነገር ኖ ዌይ ኖ ፋክን ዌይ ሁሉ ጨምራለች ስትል አምላክ ኦኬ አልኩኝ። በቃ ለራሴ ሀብታም እንዲህ ካለ ቢታያ ተንቀልቃይ አልኩኝ። ሰው ነኝ አልሞትኩ። ሀሳቤ በደቂቃ ውስጥ ይለወጣል። ወዲያው ጋይስ ልውጥሪ እሺ አልኩ። በቃሽ አንቺማ ከከፈልሽ የዛሬ ፀጉሬን ሁኔታ ጋይስ ታዊ ከሆነ ቁምሳጥን እስከወደቀ ቁምሳጥን አንስቼ ለበስኩት። ማንም ሰው ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ። ወይ አልጥለው ወይ አላስቀምጠው። ከዛ በኋላ እሺ አልኩኝ። በቃ ከሀብታም ጋር ግብግብ አይሆንም አልኩ። ለራሴ ነው ጋይስ፣ ለማንም አይደለም። ከሀብታም ጋር ግብግብ አይሆንም። ግን በነገራችን ላይ ፀጉሬ ስል እንደ ማንኛውም ሰዎች ፀጉር አይደለም። እኛ ይቅርታ አድርጉልን። ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጥረን ደግሞ ድጋሚ ሰርግ ቤት አንሄድበትም። ሶሪ ጋይስ እኛ ሊጡን ተቀብጠን ዘይቱንም ደፍነን ከዛ ደግሞ አበጥረ ነው ደግሞ ሰርግ ቤት ድግስ ቤት ሀዘን ቤት አንሄድበትም ውዶቼ። በነገራችን ላይ ቴንኪው ቢያንስ እንኳን ይሻላል እንደዚህ። ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኛ ብሎክ ታርገኝ እኔን አድርገኝ። ወንድ ነው ዛሬ እኔ አስቀድሜ ቤታዬ ቆቋ አርጊያለሁ። ድምፅም ላይ አርጊያለሁ። እኔ ቤታዬ ዘንድሮ ጋይስ እኔ እኮ ድሮ በየዋህነት ቂጤን ከፍቼ ነው የማወራው። አየር እያስገባው ማንም ሰው የለም ብዬ ሄሎ አይገርምሽም እንትን እያልኩ ነበር ማማው። አሁን ቀርቷል ጋይስ ቀርቷል። በዚህ ሄሎ ትሉና በዛኛው በቃ እንዲሆናል ወሬው ሁሉ። እመቤቴን ድሮ እንዲህ ግሬን ከፈት አድርጊ አይገርምሽም? እሷማ እንዲያር እቺ ቀዳዳ ሌባ ሰረቀኝ ዘራፈችላል። አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ። በዚህ አንድ ስልክ ይዛችሁ አሁን ዘረፈች፣ በጣም ዘረፈች። ልክ ስትጣሉ ዘረፈች እያላችሁ ነው እንጂ የምታሰሙትኝ ዘንድሮ እኮ የለም ጋይስ። ሰው መተማመን ቀርቷል። እመቤቴን ያው ሰው ማመን ትቻለሁ። አሁን እኮ እኔ ቤታ ጤነኛ አይደለሁም እኮ። ሳሪ ሽቶ ውስጥ ምን አድርገሻል? ከዛ ቀን በኋላ ላይ ባልገባ ጤነኛ አይደለሁ፣ እለፈልፋለሁ። ግማሽ ሰዓት እንደማብድ ነው የሚመስለኝ፣ ይጨንቀኛል። ጤነኛ አይደለሁም። ያደረጋችሁት እናንተ ናችሁ የምታውቁ። መድኃኒዓለም ነው የሚያውቀው። ምን እንደተደረገብኝ ራሱ አላ ያን ሽቶ አውጥቼ ብጥለውስ 100 ሽቶ ነው ያለው። ምን ይሰራልኛል? ማነኝ እኔ? ቆይ እንዲሁ አልጠጣ ጋይስ፣ በዛው ድፍት እንዳለን በጤና አይደለም እኮ አንዴ እያረፍኩ ካልሆነ ይህንን ማህበረሰብ የሆነ ነገር እየጎረስኩ ቢሆን ጥሩ ነው። የሆነ ነገር እየበላሁም ቢሆን አይቻልም። ይሄ ማህበረሰብ መቤቴ እና ወደ ሳሪ ስንሄድ ሳሪ በመጀመሪያ ደረጃ ከአስከፔ የነበረውን እናገራለሁ። ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ የአባቴ ዘር ያለኝ አይሆንም አልኩ። ጓበረ ዘራፍ አልኩ። በፍጹም አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አለ። አልፈልግም ብያለሁ እስከነ ማስረጃ። እኛ እንደሌላው አይደለንም። አይ ይቅር ቆይ ቤታዬ ወርቅ የሚባል ውስጣችሁ አለ አይደል? የሆነ ነገር አለ በጓ ገብሬ የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ስም አንጠራም። እኛ ዱባይ ውስጥ ነን ስም አንጠራም። ግን ዘራፍ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ታሞ የተነሳ አምላኩን ረሳ። ተሻለኛ ትንሽ ቢሻለኝ ምላሴ 7 ክንድ ሆነ። ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንዲሆነሽበት ዘራፍ ከጊ ዘራፍ ወንድ ልጅ ነኝ የሚል ቁጣ ተሰማ። ከዱባይ ሀገር ማለት ነው ተደውሎ። በቃ እሺ እናንተንም ለማስከበር እወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማኔ ቤት ታቆቋ ድሮ ቀረብ ያጅልነት አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬን ልኬላት ሙሉ አድራሻዬ ፖስቱ ቲክቶክ ላይ ሙሉ አድራሻዬ እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮን ቫክሲን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅልኝ እንዲ እውነት ነው አላኩም። የተናገረችው ሳሪ ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገርሽው ትክክል ነው። ቤቤቴን አድራሻላኩ ማለት ሞኝ አይደለም። ማናችሁም አልክም እንቅ ሲታርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበድኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ። ለምን እግዚአብሔር መጣ በሞገሱ በጋሻው ለፊቴ ጉብ ነው ያለው። አይሆንም ልጅ አለኝ። እኔ ደግሞ ከአምላክ ውጭ ማን አለኝ? አይሆንም ልጅ ወዱባይ ግድም ስልክ ቁጥር አይላክም። በቀኝ ደግሞ መልአክ
አይደለሁም ጋይስ። መልአኩ በቀኝ መጥቶ የቤት አድራሻ አይሰጥም አለኝ። እንዴ እውነትህን ነው አልኩኝ። ከአንተ ውጭ ማን አለ? መልአኩን ያወራሁት ከማንም ጋር አይደለም። ሰይጣን በዚህ በኩል ስጪ ቆፍጣን በይለኛል። ሰይጣን አቤት ሰይጣን ክፋቱ። ዛሬ እንዲህ መልአኬን በመስማቴ ነው ዛሬ እዚህ የደረስኩት። ሰይጣን ስጪ ምን ችግር አለው? ቤታዬ ብትሰጭም እኮ እነሱ ምንም አያደርጉትም እኮ ቃል ይልኩልሽ ምስኪን ስለሆኑ እኮ ወደውሽ ነው ይለኛል ሰይጣን። መልአክ ምን ይላል? ነገ የሰው ነገር አይታወቅም አለኝ መልአኩ። ከዛ ከመልአኩ ውጭ ማናለ ሰምቼ ስልክ ቁጥርም ሌላ ይኸው አልዋሻችሁ አድራሻም ሌላ የላኩት። ወደ ሰውየው ስንሄድ ሰውየው ሹላፍ ነው ሹላ ሰውየው ካመጣችሁ። አሁን እኔ ሳሪ ምናች ከእንደዚህ አይነት ሴት ጋር እንዴት አብረሽ ትውያለሽ አለኛልሽ። ከኔ ጋር መዋል ኩራት ነው። ኧረ ኩራቴ ቤታነሽ ድምቀቴ የተባለ ልጅ ነኝ። ጭራሽ ከእንደዚህ አይነት ልጅ ጋር ትውለሽ። ታሞ የተነሳ አምላኩን ረሳ። ታመ ነበር ሰውየው። ምላስ ግን አልሞተም እንዴ? የኔ ምላስ ወስደ ነው እንዴ? ታመ ነበረ። ተይ በእግዚአብሔር ኃይል ተይዘ ነበር። ጭራሽ ብለ ከእንደዚህ አይነት ሴት ጋር እንዴት ትውያለሽ ትላለክ? ጌታን ጌት እንደዛ አላት ብላ ለሄለን በስልክ እያማች እያወራች እየከተከተች እኔ ትልቅ ሰው እንደሚያማ ዛሬ ነው ያወቅኩት። ወይኔ ሳሪ ጌታም ያለሻች ክልኩ ትልቅ ሰው ነች ማሪ ላይክ ትልቅ ግን አማሽ። ወይ ጉድ ቦጨቅሽን ውዴ። ሀብታም ነሽ ደግሞ በዛ ላይ ሀብታም ቦጨቅሽን ውጭቅ አረግሽ። እኔማ ምን አደረግኩኝ? ጭራሽ እነ ሳሪ እነ ሙኒት ሲገቡ ከነሱ ጋር አብራ ግሩፕ ፈጥራለች። አንድ ቀን እኔ በውስጥ እንኳን በቁም ነገር አውቻቸው ማቀውን አባቴ ሙት አንድ ቀን በቁም ነገር እንኳን በውስጥ ገብቼ እነ ሳሪ ነው እዚህ መጡ። አንድ ቀን 700,000 ምንድን ነው የተባላችሁት? ግማሿማ የኔ ናት ብዬ እንደ ቀልድ አወራው። ቤታ ቪዲዮ ሰርታ አረ ሳሪ ንቅ እንዳያረግሽ ሎሬ ድፍት ተሰጤ። እኔማ በስሜ ስለመጣሽ እንጂ እኔ አከብርሽ ነበር። አባቴ ሙት አክባሪሽ ነበርኩኝ። በትክክል እንኳን በውስጥ ማወራሽ በትክክል አመስጋኝሽ ነበርኩኝ። አንቺ ግን የቆየ ቂም ስላለሽ የዘሩ ቂም ስላለሽ ግን ዋጥ አርገሽ ይዘሽ ዛሬ ልታስጠቂ መጣሽ። ብለሽ ምንም ባላደረጉ ባከበርኩሽ በትልቅ እድሜ ሀብታም ነሽ ብዬ ባሸረገሩ ለአንዳንድ ሀብታሞች ግን ማሸርገር አይገባም። ቤታ ለሀብታም ለመሰሉ ቅቦች ማሸርገድ ይቁም። ሳሽቃብጥ ነው ለሀብታም ሳሸረግ አፈነደርኩ እኮ ጋይዝ ፈንደር ብዬ አስገባችልኝ። ጭራሽ ብላ ያላልኩትን እዛ ታቀጣ። ኧረ ሳሪ ተይ ንስሐ ገቢ ውዴ ንስሐ ገቢ እናት አለ። እውነት ሳሪ ንስሐ ግቢ። ጌታ ምስክሬን እኔ ክፋት የለብኝም። እኔ እንደሌላው ጨካኝ አይደለሁም። ግን ንስሐ ግቢ። ቤታ ሚስኪኗ ስለታመምኩ ነው እንጂ ከዚህ በላይ ባወራ ደስ ይለኛል። አሞኝ ነው ጋይስ አሞኝ እንጂ ከዚህ በላይ ቡርቅ አድርጌ ባወራ። ሲቀጥል ሳሪ ስለ ወርቁ አይተነው የተናገርሽው ቅናት ነው። ታስታውቃለች ውዴ። ለምን ዱባይ ላይ ነው እሱም የተባለው የሚኖረው። አንቺም ዱባይ ላይ ነሽ። አባለ ሀብት መባል ትፈልጊያለሽ አለች። ሀብታም መባል ትፈልጊያለሽ። ወርቁ አይተነው ደግሞ ዓለም ሁሉ የተስማማበት ሀብታም ነው። በቃ ባጭሩ ስሙን አጥፍተሽ አንቺ ገና ገነሽ ለመውጣት ነው። ሌላ ምንም አይደለም። ሳርዬ እውነትን እናውራ። ይሄ ማህበረሰብ የሚያውቀው ነው። የወርቁን ስም ለማጥፋት ባታነሱትስ፣ በመልካሙም በደጉም ባታነሱትስ፣ አንዳንድ ሰዎች ወይ ተከላክላችሁ አትከላከሉለት፣ ወይ በትክክል አትመልሱለት። እንደው አፋችሁን ብትዘጉስ አንዳንዶቻችሁ አላችሁ እዚህ ቲክቶክ መንደር ማርያምን ከአፌ እናንተ ከአፌ ውሃውን ጠጭ አላችሁ። እና ሳርዬ የወርቁ አይተነውን ያወራሽው እልም ደብን ያለ ቅናት ነው። አንደኛች የዘሯን ጉዳይ አለችብሽ። ሁለተኛም በዱባይ ላይ አንቺ ብቻ ነው ሀብታም መባል የምትፈልጊው። ሌላ ምንም ጥያቄና ኬሚስትሪ የለውም። አለቀ። ሌላ ምንም ማንም ሰው እስከዛሬ እንደዚህ አይነት ስሙንም ሰጥቶት አያውቅም። እንዲህም ተብሎም አያውቅም። ለመጀመሪያ ጊዜ አንቺችን ወሬ ሄደሽ ያወራሽው አለቀ። አንቺ ብቻ ሀብታም፣ አንቺ ብቻ ዱባይ ላይ ተፈሪ፣ አንቺ ብቻ ዱባይ ላይ በቃ አለ አይደለ ተቆጣጣሪ፣ በቃ አስመጪ፣ ላኪ፣ አስወጪ፣ አስገቢ እንድትባይ ነው የምትፈልጊው። ሌላ ማንም የለም ስምሽ ገኖ እንዲወጣ። ሌላ ምንም የሰው ስም በዚህ ደረጃ ማጥፋት ኢቨን የሰው ልጅ እንኳን ቢሆን አሁን ይህን ማን ላንቺ ይነግርሻል? ኢቨን ባለቤቱ እንኳን አሁን መጥቶ እንደዚህ አይነት ወሬ ስም የማጥፋት ዘመቻ መሆኑን የምታውቁት። እኔ አሁን ለምሳሌ የሆነ ነገር ቢኖርብኝ እንኳን ነው የምላችሁ መጥቼ እንደዚህ ያለብኝ ብዬ አላወራም። ለማለት የማይመስል ነገር ማርያምን የማይመስል በአንቺ እድሜ አይጠበቅም። ላይ በጣም ነው የሚያሳፍረው። እውነታ ቢኖርሽ ደግሞ ሄለን ነይ ብላሻለች፣ ጥሪም ብለሻታል፣ ነይ ብላሻለች ያለ እውነተኛ ሰው ብትሆን ግን ላጥ ብለሽ ብትብለሽ እኔ እንደዚህ አላልኩም ብለሽ ትጋፈጫት ነበር። ውሸታም ነሽ። ማርያምን ትጋፈጪ ነበር ደረትሽን ነፍተሽ። እኔ ያው ለምሳሌ እንደዚህ ብለሻል ከተባለ ያላልኩት ሰው ከሆነ ግብት ብዬ ሄለን እንደውም ከሌሎቹ ቴምር ሄለን እንደውም ከሌሎቹ የሚለያት ምንድን ነው? ቁጭ አድርጋ
ትሰማለች። መጨረሻ ላይ ታስገባላችኋለች። ካዳመጠኝ በኋላ ቁጭ አድርጋ ትሰማለች። አታስወጣችሁም። የምትፈልጉትን እስክታወሩ አዳምጣ አጠንትና ነው መጨረሻ ላይ እንድትመልሱ የምታደርገው። ተጠርተሽ 3 ተደውሎልሽ ላጥ ብለሽ ገብተሽ እኔ እንደዚህ አላልኩም ብለሽ ድረስሽ ነፍተሽ ትናገሪ ነበር። ግን በዚህ እድሜሽ ግን የሰው ስም እንደዚህ ማጥፋት ማርያምን በጣም ነው የሚያስጠላው። ከቻልሽ አላረኩኝም ካልሽ ወጥተሽ ተናገሪ። እኔ ለምለው ዝም የምለው ጋይስ፣ ለምለው ዝም የምለው የማይባል ነገር እንደ አንዳንዴ እኮ ልንገራችሁ፣ ያልሆነን ነገር መቃወም ምንም ማለት አይደለም። ዝም አልልም ውዶች። እኔ ዝም በይ ብትሪ አንደኛ በእኔ መታለች። ለምን አባቷ ነው ዝም የምለው? እዚህ ሶሻል ሚዲያ ላይ እስካለን ድረስ ሁላችንም እኩል እንናገራለን። አልሰማትም፣ ስሜን ጠርታለች። ምን አባታችሁን ዝም በይ የሚሉት? ምንድን ነው የሚጽፉት? እንኳን እንዴ አላላችሁም እንዴ ዝም በይ? ማን ነው ዝም በይ የሚለኝ? ማንን ይፈራል? እናቴ ፍቅሮቼ፣ የተሳሳትኩትም ነገር ካለ ነገ ጠጥቼ ነው እላለሁ። አታስቡ ዶቼ። ሶሻል ሚዲያ ላይ ሁሉ ፍቅር ነን። ይኸውላችሁ አሁን ዛሬ አወራሁ አይደለ? ቤታ ተሳስተሻል